ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 5 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታውቋል። ብልጽግና በአማራ ክልል የፋኖን ምት መቋቋም ሲያቅተው ከክልሉ ውጭ ያሉትን አማራዎች ፋኖ ናችሁ በሚል እየጨፈጨፈ ነው። በምስራቅ ወለጋ አንገርጉትን በሰላማዊ ሰዎች ላይ በተፈጸመ ጥቃት 12 ሰዎች ተገድለዋል። በጎንደርና ወለጋ ቀጠናዎች ፋኖ ድል ያደረገበትን ውጊያ ሲያካሂድ በራያ ቀጠና ያለው እንቅስቃሴም ውጥረት መፍጠሩ ተሰምቷል። ዝርዝር ግንባር መረጃዎችን ይዘናል። ከአሜሪካ ወደ አገር ቤት የመጣው ዲያስፖራ ከመንገድ ላይ ለውትድርና ታፍሶ በተፈጸመበት ድብደባ ሕይወቱ አልፏል። ሁኔታው ድንጋጤን ፈጥሯል፣ አነጋጋሪም ሆኗል። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ሰብአዊና ዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደው እና ግዛው ግርማ የተባሉ 3 የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናቸው በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች ነግረውኛል ሲል መሰረት ሚዲያ ዘግቧል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ጧኑ ዜጎች ከተሳተፉበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳ እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ቃላቸውን የሰጡት አንድ የአካባቢው ነዋሪ ናቸው። በዚህ ምክንያት የተገደሉት ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በአንበሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስከሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበር ተሰምተዋል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና የሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሀዘንና ስጋት ዳርጎታል። በምስራቅ ወለጋ አንገርጉትን በሰላማዊ ሰዎች ላይ በተፈጸመ ጥቃት 12 ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን አንገርጉትን ወረዳ መንደር 1፣ መንደር 2፣ መንደር 3 እስከ መንደር 4 ባሉ መንደሮች በሚኖሩ የአማራ ተወላጆች ላይ ከትናንት ጀምሮ እስከ ዛሬ ድረስ ያልተቋረጠ በጦር መሳሪያ የታገዘ ጥቃት እየተፈጸመ እንደሚገኝ ከአካባቢው ነዋሪዎች የተገኙ መረጃዎች አመላክተዋል። በአካባቢው ካሉ ነዋሪዎች በወጣው መረጃ መሰረት ከትናንትና 2 ጀምሮ በደረሰው ጥቃት ከ12 በላይ ሰዎች ህይወታቸው ማለፉ የተረጋገጠ ሲሆን የዛሬው ጉዳት መጠንና የሟቾች ቁጥር እስካሁን በውል አልታወቀም። ጥቃቱን እየፈጸሙ ያሉት የኦሮሚያ የጸጥታ ኃይል የገዳ ኮማንዶና ጋቸና ሲርና በሚል መጠሪያ የሚታወቁ አካላት በጋራ በመሆን መሆኑ ተጠቅሷል። ቀደም ሲል ነዋሪዎችን ይከላከሉ የነበሩ የፋኖ አካላት ወደ ሌላ ግዳጅ ሌላ አካባቢዎች መሄዳቸውን ተከትሎ በአካባቢው የሚገኘው ህዝብ ለከፍተኛ አደጋ መጋለጡ ተገልጿል። አቅም ያላቸው ነዋሪዎች ህይወታቸውን ለማዳን ወደ ጫካ እየሸሹ እንደሚገኙና አቅም የሌላቸው ደግሞ በየመንገዱና በየቤታቸው ጥቃት እየደረሰባቸው መሆኑ ተነግሯል። ከመኖሪያ ቀያቸው የተፈናቀሉ ህጻናት፣ አዛውንቶች ለከፋ ችግር የተዳረጉ ሲሆን ቁጥራቸው ያልታወቀ አንገር በተባለ ወንዝ ውሃ ሙላት ተወስደዋል። አስክሬናቸውም አልተገኘም። ቀደም ሲል በተደረጉ ጥቃቶች ሙሉ በሙሉ ተቃጥለው የነበሩት እነዚህ መንደሮች አሁንም በድጋሚ ለከፍተኛ ለመረጋጋትና ውጥረት መጋለጣቸው ታውቋል። በጎንደርና ወለጋ ቀጠናዎች ፋኖ ድል ያደረገበትን ውጊያ ሲያካሂድ በራያ ቀጠና ያለው እንቅስቃሴም ውጥረት መፍጠሩ ተሰምተዋል። ህወሓት የሚመራው የቲዲኤፍ ኃይል በራያ አላማጣ ቀጠና ከፍተኛ እንቅስቃሴ ማድረግ መጀመሩ ተነግሯል። የትግራይ ኃይሎች የብልጽግና አገዛዝ ትናንት የድሮን ጥቃት በራያ አላማጣ ከተማ መፈጸሙን ተከትሎ ወደ ከፍተኛ እንቅስቃሴ ውስጥ ገብተዋል። ትናንት አመሻሹን አዲስ የእንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመራቸውን ከአካባቢው የተገኙ መረጃዎች አመልክተዋል። ታጣቂዎቹ የብልጽግና ጦር ሰፍሮባቸዋል ወደ ተባሉ
የራያ አካባቢዎች በእግር እንቅስቃሴ እያደረጉ መሆኑን የተገለጸው የብልጽግናው አገዛዝ በአማራ ክልል ወሎና ዋግምራ አካባቢ እንዲሁም በአፋር ጭፍራ መስመር ከፍተኛ ቁጥር ያለውን ወታደሩን ማስፈሩ ታውቋል። ጦርነቱን ለመጀመር ዝግጅቱን መጨረሱን የሚገልጸው ብልጽግና ባላማጣና በሸረሪና አካባቢዎች የፈጸማቸው 2 ጥቃቶች የጦርነቱን ጅማሬ ያሳዩና ውጊያውን ያፈነዱ ናቸው ሲሉ የፖለቲካ ተንታኞች እየገለጹ ይገኛሉ። በመሆኑም በሁለቱ ኃይሎች መካከል የተሰጋው ጦርነት በይፋ ተጀምሯል የሚሉት አስተያየት ሰጪዎች አሁን በራያ ቀጠና ያለው ከፍተኛ እንቅስቃሴም ጦርነቱን ሙሉ በሙሉ ያስጀመረ ነው ተብሏል። የብልጽግና ጦር የሰፈረባቸው የራያ ተራሮች ወዳሉበት የትግራይ ኃይሎች እየተንቀሳቀሱ መሆኑ በአካባቢው ምንጮች በስፋት እየተነገረ ነው። በተመሳሳይ በሰሜን ወሎ የራያ አካባቢዎች የፋኖ ኃይሎች ከፍተኛ ዝግጅት እንዳደረጉና በተለመደ ጀብዱ ብልጽግናን የማፈራረስ ስራ እየሰሩ መሆኑ ታውቋል። ከወሎ አካባቢዎችም የብልጽግና ባለስልጣናት እየሸሹ አገዛዙም በርካታ ምሽጎችን በከተሞች ጭምር እየቆፈረ መሆኑ ተገልጿል። በዚህም የብልጽግናው አገዛዝ ከላይ በትግራይ ኃይሎች ከታች በፋኖ እንደ ድፎ ዳቦ በእሳት መከበቡ ታውቋል። ይህን ተከትሎም ቀላል የማይባለው የአገዛዙ ኃይል እየፈረሰና እየተናደ ሲሆን እርስ በርሱም እየተባላ ነው። ይህ በእንዲህ እንዳለ በወለጋ ሆሮ ጉዱሩ ዞን አቤ ዶንጎሮ ወረዳ ሎምጫ ቀበሌ ላይ ታፈረ አለሙ ሳተናው ክፍለ ጦርና የሀሳብ ልዩነትን በንግግር ለመፍታት በሂደት ላይ ያለውን ጽናት ክፍለ ጦር በመናበብ ሎምጫ ቀበሌ ክልሉ ጥምር ጦር ላይ እርምጃ በመውሰድ ከተማዋን መቆጣጠር ተችሏል። ከሞት የተረፈው የጠላት ጥምር ጦርም ወደ ደንጎሮ ከተማ ፈርጧል። በተመሳሳይ አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ኡባንታ ባታ አንደኛ ኮር ጉና ክፍለ ጦር ስቴደንሳ ብርጌድ ሀገረ ቢዘን ብርጌድ እና የጉና ክፍለ ጦር ስራ አስፈጻሚ የተካተቱበት 2 አውደ ግንባሮች አይቀጡ ቅጣት ቀጠውታል። በስቴ ወረዳ ለተከታታይ 6 ሰዓታት በተደረገ የእጅ በእጅ ትንቅንቅ በሾለክት፣ በጽዮን ተራራ፣ በለበት፣ በይቫ ወንዝ፣ በሞድር፣ በማጎት ተራራና ፍየል ጭንቅላት ማማ ተራራ በተባሉ ቦታዎች ከበባ ውስጥ አስገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። ጠላት በዙ 23 በድሽቃና ከ26 ጊዜ በላይ የሞርተር ቅንቡላ በተጣለ ቅንጅት የታጀበ ውጊያ ቢሞክርም የጀግኖችን ብርቱ ክንድ መቋቋም አልቻለም። በዚህም 17 መከላከያና አድማ ብተና ሲደመሰስ 3 ፓትሮል ቀላልና ከባድ ቁስለኛ 170 የክላሽንኮቭ ተተኳሽ 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎች ገቢ በማድረግ አንጸባራቂ ድል ተመዝግበዋል። በሌላኛው ወደ ውጊያ ስማዳ ወረዳ ሀገረ ቢዘን ብርጌድ ለተከታታይ 5 ሰዓታት በፈጀ ትንቅንቅ በኮሽ አይዋብ፣ ሰርጊት፣ ልደታ፣ ሙጌና አጓት ውሃ በተባሉ ቦታዎች ያገዛዙ ወታደሮች በንስሮች ከባድ የሆነ ቁሳዊና ሰብአዊ ኪሳራ ደርሶበታል። በአጠቃላይ በአውደ ውጊያው ከ80 በላይ ኃይሉ ከጥቅም ውጭ የሆነበት ብልጽግና በንጹሐን ላይ የሽብር ግብሩን ፈጽመዋል። በመሆኑም እስቴ ወረዳ ሾለክት ቀበሌ ቤተክርስቲያን አይን የሆኑት በማህበረሰቡ ዘንድ ተወዳጅነት የነበራቸውን ቄስ መልኬ እንየውን በአሰቃቂ ሁኔታ ገድሏል። በተመሳሳይ ስማዳ ወረዳ ሰርጋዊ ትልደታ ቀበሌ መድኃኔዓለም ቤተክርስቲያን አጥር ግቢ ውስጥ ሰርጎ በመግባት የቀሳውስቱን የማዕድ መጋሪያ ቁሳቁሶችን ሙሉ በሙሉ በማቃጠል ሃይማኖታዊ ውድመት ፈጽሟል ሲል መረጃውን ያደረሰን የክፍለ ጦሩ የህዝብ ግንኙነት ነው። ከአሜሪካ ወደ አገር ቤት የመጣው ዲያስፖራ ከመንገድ ላይ ለውትድርና ታፍሶ በተፈጸመበት ድብደባ ህይወቱ አለፈ። ወጣቱ ጳውሎስ ከ3 ወራት በፊት ከመንገድ ላይ ለውትድርና በሚል በኃይል ተወስዶ ታስሮ በነበረበት ወቅት በደረሰበት ከፍተኛ ድብደባ ምክንያት በጽኑ ተጎድቶ ነበር። በኋላም ከፍተኛ ገንዘብ ተከፍሎ ከተፈታ በኋላ በሕክምና ሲረዳ ቆይቶ በተደረገለት ሕክምና ህይወቱ ሊተርፍ ባለመቻሉ ሐምሌ 29 2018 ዓ.ም ስርዓተ ቀብሩ መፈጸሙ ታውቋል። መኖሪያ አድራሻው በቃሊቲ አካባቢ የነበረው የዚህ ወጣት አሳዛኝ ህልፈት በብዙዎች ዘንድ ትልቅ ድንጋጤና ቁጣን ፈጥሯል። ያመለጠ አንድ የአይቲ ባለሙያ በሰጠው የምስክርነት ቃል ድርጊቱ እንዴት እንደሚፈጸም በዝርዝር አስረድቷል። ምስክሩ እንደገለጸው ባለፈው ሳምንት ሐሙስ ዕለት ለስራ ጉዳይ ወደ ዳለቲ በመጓዝ ላይ ያለ ኬንትሮ አካባቢ ባጃጅ ሊሳፈር ሲል በ2 ሚሊሻዎች ተይዞ ነበር። መታወቂያውን ቢያሳይም ወታደር መሆን አለብህ በሚል ፍላጎቱን ሳይጠይቁ እየጎተቱ በአካባቢው ወደሚገኝ ወጣት ማዕከል ግራሉ መወሰዱን ይናገራል። እዚያም የግል ንብረቱን ከተቀበሉት በኋላ ወደ ወታደራዊ ማሰልጠኛ ካምፕ ተወስጃለሁ ይላል። ቦታው ከፍተኛ ጥበቃ የሚደረግበትና በታጠቁ ሚሊሻዎች የሚጠበቅ ግቢ ሲሆን ከ300 በላይ ታጋቾች ነበሩበት። ከነዚህ መካከል በገዛ ፍቃዳቸው የመጡት ከ6 እስከ 7 የሚሆኑት ብቻ ሲሆኑ ቀሪዎቹ ሙሉ በሙሉ ከመንገድ ታፍሰው የመጡ ናቸው የሚለው ወጣቱ ታጋቾቹ ቤተሰቦቻቸውን የማናገርና ያሉበትን ቦታ የስብሰባ አዳራሽ ውስጥ ተጣበው እንዲታጎሩ ተደርጓል ይላል። አክሎም ጠዋትና ማታ ጥብቅ ቆጠራ የሚደረግበት ቦታ አብዛኛዎቹ ታሳሪዎች እድሜያቸው
ዕድሜያቸው ከ15 እስከ 28 ዓመት የሆኑ ወጣቶች ናቸው ብለዋል። እንደ ምስክሩ ገለጻ ከእስር ለማስወጣት ከ70 ሺህ እስከ 100 ሺህ የኢትዮጵያ ብር የሚጠየቅ ሲሆን ከውጭ ደግሞ ከሚሊሻዎች ጋር በመተባበር ገንዘብ በመቀበል ሰዎችን የሚያስወጡ ደላሎች ተሰማርተዋል። በተጨማሪም ሚሊሻዎች በእያንዳንዱ የሚያመጡት ሰው ላይ 1000 ብር ኮሚሽን እንደሚከፈላቸውና እያንዳንዱ ሚሊሻ 5 ሰዎችን የማምጣት ኮታ እንደተጣለበት፣ ይህንን ማሟላት ካልቻለ ግን ራሱ ወደ ግንባር እንደሚላክ መረጃዎች ያሳያሉ። ኢራን በሆርሙዝ ወሽመጥ የምትፈጽማቸው ጥቃቶች መቀጠላቸው ተገለጸ። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታውቋል። በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች በመቀጠላቸው በመካከለኛው ምስራቅ ያለው የስጋት መጠን ከባድ እንደሆነ መቀጠሉን ድርጅቱ አስታውቋል። ድርጅቱ እንደገለጸው ባለፈው ቅዳሜ አንድ የተባበሩት አረብ ኤምሬቶች የነዳጅ መርከብ በውሃ መተላለፊያው ላይ ኢላማ የተደረገ ሲሆን በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል። ለልየታ የሚረዱ የራዲዮ ግንኙነቶችን ማድረግ፣ ድሮኖችን ማብረርና የንግድ መርከቦችን ኢላማ ያደረገ ክትትልን ጨምሮ የአብዮታዊ ዘቡ ጥቃቶችና የትንኮሳ እርምጃዎች ቀጥለዋል ሲል ድርጅቱ ባወጣው የቅርብ ጊዜ ወርሃዊ ሪፖርቱ ገልጿል። ሪፖርቱ አክሎም እነዚህ ድርጊቶች ኢራን ቁልፍ በሆኑ የባህር ላይ ማጓጓዣ መስመሮች ላይ ያላትን ተጽዕኖ ማጠናከርና በመስመሮቹ በሚያልፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመለክቱ ሆነው ቀጥለዋል ብለዋል። በመርከቦቹ አቅራቢያ የሚደረጉ የሚሳይል ጥቃቶችና ፍንዳታዎችን ጨምሮ ከፍተኛ ወታደራዊ እንቅስቃሴዎችም ወደ ኦማን በሚወስዱት ደቡባዊ መስመሮች ውሊማ፣ አሳብ፣ ኩምዛር አካባቢ መቀጠላቸው ተጠቅሷል። የብሪታንያ የባህር ላይ ንግድ ስራዎች ድርጅት ያልተመዘገቡና ያልፈነዱ ፈንጂዎች የሚያደርሷቸው አደጋዎችም በሆርሙዝ ወሽመጥ ሊቀጥሉ እንደሚችሉ አስጠንቅቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።